አንደኛው ምርኮ ከእናንተ የተወሰደ ነገር ሲመለስ ምርኮዬ ምናምን ተመለስ። የእናንተ ነበር፣ በነገሩ ላይ እናንተ ባለቤት ናችሁ። ያ የእናንተ ነገር ለምሳሌ ይሄ የኔ ነው በጦርነት በውጊያ አሸንፎኝ መሬት ወሰደብኝ። ስለዚህ እንደገና እግዚአብሔር በእኔ ውስጥ ተዋግቶ ይሄን ነገር ሲቀበለው ወደ እኔ ባለቤትነት ሲመለስ ምን ይባላል? ምርኮ ተመለሰ። የመጀመሪያው ምርኮ ከእናንተ የተወሰደ ነገር ነው፣ የሚመለስ ነገር ነው። ምርኮ የሚባለው ነገር እናንተ በባለቤትነት ይዛችሁ የነበረው ነገር ግን በጠላት የተነጠቃችሁት ነገር ሲመለስ ምርኮ ተመለሰ ይባላል። ሁለተኛው ነገር ደግሞ የእናንተ ያልሆነ ነገር ስትወስዱ ምርኮ በዘበዛችሁ ይባላል። ዛሬ እግዚአብሔር ምርኮ በሚመለስበት ቀን ስላለ ሰይጣን ካንተ የወሰደው የትኛው ነገር ዛሬ ይመልሳል። ዛሬ ይመልሳል። ካንተ ማለት ከእጅ አይደለም ወገኖች ሆይ፣ ኃይል ብዙ ሲሆን ጠላትን ዋሸት ማለት የሆነ ብዙ የሆነ የገዥነት ኃይል የገዥነት አቅም አለ። ከእጅ ላይወስድ ይችላል። ነገር ግን ኢየሱስ በሰራልህ ስራ ውስጥ እግዚአብሔር በልጁ ያዘጋጀልህን ኑሮ እየኖርክ ካልሆነ ጠላት የሆነ ኑሮ ወስዶብሃል፣ የሆነ ህይወት ወስዶብሃል። የግድ ካንተ እጅ መንጠቅ አይጠበቅበትም። እግዚአብሔር ያዘጋጀልህ የክብር ህይወት፣ እግዚአብሔር ያዘጋጀላችሁ የጤንነት ህይወት እንዳትኖሩ ካደረገ የሆነ ምርኮ ወስዶባቸዋል። ለምሳሌ ሰው የሚታመም ከሆነ ሰይጣን ጤንነቱን ሰርቆታል። ሰው ድሃ ከሆነ ሰይጣን ባለጠግነቱን ወስዶበታል። ሰው ተገድቦ ይኖር ከሆነ ሰይጣን ነፍሳቱን ነጥቆታል። ዛሬ ግን እግዚአብሔር ይሄንን ቀን አምጥቶልሃል። ይሄንን ቀን አንቺ አምጥቶልሻል። የሆነ የሚመለስልህ ህይወት አለ። መጽሐፍ ሲናገር ምን ይላል? ሆሴዕ የዚህ ወር ቃልም እዚህ ላይ ስላለ ሆሴዕ ምዕራፍ 6 ቁጥር 11 አካባቢ እንደዚህ ይላል። ቁጥር 11 ይሁዳ ሆይ የሕዝቤን ምርኮ በምመልስበት ጊዜ በደንብ የሕዝቤን ምርኮ አለና በምመልስበት ጊዜ ለሁሉ ጊዜ አለ። ይሄ ወር ግን ያንተ ምርኮ ከጠላት እጅ ላይ የሚመለስበት ጊዜ ነው። ወደ እጅ ብዙ ነገር የሚገባበት ጊዜ ነው። ጊዜ አለ እግዚአብሔር። የሆነ ጊዜ ቀጠረ እግዚአብሔር። ለማ ለይሁዳ፣ ለማ ላንተ፣ ለማ ላንቺ የሆነ ጊዜ ቀጠረና ለጊዜው ምልክት አስቀመጠ። ከመደረጋ የምትገናኝበት ጊዜ አለ። ለዛ ጊዜ ምልክቱ ምርኮ መመለሱ ነው። ዛሬ ከምን ነገር ነው ያገኛችሁ? አንደኛው ምርኮ ይመለሳል። በምርኮ መመለስ ምልክት መከር ይሰጥሃል። ምርኮ በሚመለስበት ጊዜ ላንተ ደግሞ መከር ተወስኖልሃል። ዛሬ እግዚአብሔር ከጠላት የሚመልስልህ ነገር አለ። በፊት የሚያዘጋጀው ነገር አለ። ሁለት ነገር ነው ያገኘህ። ምርኮ እጅግ ላይ ይገባል። እግዚአብሔር ነገር ላይ መኸር ያዘጋጅልሃል። እግዚአብሔር የሚያስመልሰው ሕይወት አለ። ከጎናችሁ ላለ ሰው የሚመለስልኝ ሕይወት አለ በል። የገዥነት ሕይወት አለ ይበል። አሁን እየኖራችሁ ያላችሁ ሕይወት እግዚአብሔር የሰጣችሁን
ለምሳሌ እግዚአብሔር በልጁ ጤንነት ሰጥቶናል። እግዚአብሔር በልጁ በረከት ሰጥቶናል። እግዚአብሔር በልጁ ከሽነትን ሰጥቶናል። እግዚአብሔር በልጁ ብልጥግና ሰጥቶናል፣ ተሰጥቶናል። እየኖርነው ካልሆነ ወይ የፋሚሊ መርከብ ሰጥቶናል፣ ወይ የሰው ሕክማ ሰጥቶናል፣ ወይ በላያችን የሚነገር የስንፍና ቃል ያንን እንዳንኖር ወስዶብናል። ሕይወታችንን፣ ብልጥግናችንን፣ ጤንነታችንን፣ ሰላማችንን እስከ መቼ ነው በጠላት እጅ ላይ የሚቀመጠው? ምርኮ እስከሚመለስበት ጊዜ። ከጎናችሁ ላለ ሰው ይሄ ጊዜ በሉ፣ የኔ ጊዜ ነው በሉ፣ ወደ እኔ ምርኮ ይመለሳል በሉ። አንድ ሰሞን የሆነ ጸጋ ጀምሮብህ ከቢዝነስም ሊሆን ይችላል፣ ከሆነ ኬዝም ሊሆን ይችላል፣ ከስጋ ድካምም ሊሆን ይችላል። ሰይጣን በየትኛው መንገድ ገብቶ ነጥቆ ቢሆን እኔ ዛሬ አውጃለሁ፣ ሁለት እጥፍ ይመለሳል። ሁለት እጥፍ ይመለሳል። ሁለት እጥፍ ይመለሳል። በጣም ሌባ በተያዘ ጊዜ 7 እጥፍ ይከፍላል። ምን ባለ ጊዜ እስኪያዝ ግን አይከፍልም። አያችሁ፣ በተያዘ ጊዜ እግዚአብሔር ሌባውን የሚይዝበት ጊዜ አለ። ቀጥሎ ያ ጊዜ ሌባው ላንተ አንድ ነገር ሰርቆ ከሆነ 7 አድርጎ ይመልስልሃል። ይልቅ አንዳንድ ሰው ሕይወት ላይ እድሜው ይሰራል፣ ታውቃላችሁ፣ ዘመኑ ይሰራል። አንዳንድ ዓመት ምንም ሳትሰራበት ከሕይወት ያልፋል። አንዳንድ ዘመን ምንም ሳታደርግ እንዲሁ ይባክናል። አንዳንዶቻችሁ ደግሞ እግዚአብሔር የወሰነላችሁ ነገር እንዳታገኙ ሰይጣን በዓለም ሳላችሁ የሰረቃችሁ ሕይወት አለ፣ የሰረቃችሁ ዕድሜ አለ። እኔ በ30 ዓመቴ ጌታ ባገኝ 30 ዓመት ሙሉ ሰይጣን ተጫውቶበታል ዕድሜ ላይ። በ20 ዓመቱ ያገኘ ሰው 20 ዓመት ሙሉ ከዕድሜው ሰይጣን ሰርቆታል። እግዚአብሔር በክርስቶስ ያየለትን ፐርፐስ ለ20ና ለ30 ዓመት አልኖረውም ማለት እግዚአብሔር ካልተጠቀመበት ዕድሜህን ሰይጣን የተጠቀመበት ሰርቆሃል። ከዕድሜ ላይ የምትባረክበትን ከፍ የምትልበትን እግዚአብሔር ያንን ዘመንና ዕድሜ ተጠቅሞ አንተን ወደ ላይ የሚያነሳበትን ዘመን እንዲሁ በከንቱነት መጽሐፍ ሲናገር ዘመናቸው አረጀ ይላል፣ ዕድሜያቸው አረጀ ይላል። ልክ እንደ ያዕቆብ 14 ዓመት ሙሉ ዕድሜውን በላበት። እግዚአብሔር ግን ያንን 14 ዓመት ሙሉ ቆጥሮ አንድ ቀን በሕልም ምርኮን መለሰለት። ያዕቆብ በ14 ዓመት ውስጥ ቢሰራ የሚያገኘውን ነገር እግዚአብሔር ደምሮ ከላባ አስተፋው። ዛሬ ግን አውጃለሁ፣ በየትኛው ዓመት ሰይጣን የእናንተን ዕድሜና ጊዜ ለከንቱነት ተጠቅሞ ቢሆን እንደ እግዚአብሔር ነቢይ የተነብያለሁ፣ ይሄ ወር ይመለሳል። ከዚህ ወር ይመለሳል። አንዳንድ ሰው አይታችኋል። ነግዶ 6 ዓመት ነግዶ የሚያተርፈው ኪሳራ ነው። 6 ዓመት ነግደ ከከሰርክ እኮ ገንዘቡን አትየው። ዓመት ውስጥ ገንዘቡን የሆነ ሰው ሊሰጥ ይችላል። የከሰርክበት ዕድሜስ ዓመታት በገንዘብ ይተመናሉ ወይ? ዘመናት በገንዘብ ይተመናሉ ወይ? 2008 በገንዘብ መግዛት እችላለሁ ወይ? አይቻልም። ግን እግዚአብሔር ያንን ዓመታት ከስረህ እንኳን ቢሆን እንደሚመልስልህ ሲናገር ይላል፣ ተምችና ኩኩባ የበሉብን ዓመታት ምን ይልልሃል? እመልስልሃለሁ። ለአንድ ሰው ዓመቱ እንደ ምርኮ ይመለስለታል። የተበላብህ ዘመን እንደ ምርኮ ይመለሳል። የጠፋብህ ዘመን እንደ ምርኮ ይመለሳል። የበሉብህን ተምችና ኩኩባ ይላል። ተምችና ኩኩባ በፍጥረት ተምች ይባላል። እንደዚህ እንዳባጭ ጋር አይነት የበቆሎ አገዳ ይበላል። ኩኩባ ይባላል።
በፍጥረታዊ ስርዓት እህል ነው የሚበሉት። መንፈስ ሲሆኑ ዓመት ነው የሚበሉት። በመንፈስ ምሳሌነት ተምችና ኩኩባ የበሉብህን ዓመታት አለ። የሆነ ዓመታቶችህን የሚበላ መንፈስ አለ። ማግባት የነበረብህን ዓመታት የሚበላ፣ መክበር የነበረብህን ዓመታት የሚበላ፣ ከፍ ማለት የነበረብህን ዓመታት በልቶ እድሜህን እንደ ኤፍሬም እንድትኖር ያደርግ። መጽሐፍ ሲናገር ኤፍሬም እንዳልተገላበጠ ቂጣ ነው። እንግዶች ጉልበቱን በሉት። ጉልበትን እድሜ ጉልበትን እግዚአብሔር የሰጠን ዓመታት እንግዶች ጉልበቱን በሉት ብሎ አረጀ እና አላወቀም። ሽበት አወጣ አላወቀም። እግዚአብሔር ግን እንደ ምርኮ ሲናገር ምንድን ነው የሚለው? እንደ ምርኮ ሲናገር ተምችና ኩኩባ የበሉብህ ዓመታት 20 ሊሆን ይችላል፣ 5 ሊሆን ይችላል፣ 4 ሊሆን ይችላል። እመነኝ፣ ለእኔም ላንተም በዚህ ወር ግን ይመለሳል፣ ይመለሳል፣ ዘመንህ ይመለሳል። ከጎናችሁ ላለ ሰው ይበሉ፣ እግዚአብሔር የዘመኔን ቁጥር ይሞላዋል፣ የዘመኔን ቁጥር ይሞላዋል። ወገኖቹ የዘመን ቁጥር ዳዊት እንዳለው በአዲስ ኪዳን 70 እና 80 አይደለም 120 ቢኖሩ አልቻፋስ። የዘመን ቁጥር ማለት የተሰጠህን ራዕይና ፐርፐዝ በጊዜ ውስጥ መስራት ማለት ነው እንጂ ረጅም ዓመት መኖር ድንጋይ ይኖራል። ጳውሎስ የዘመኑ ቁጥር መቼ ሞላ ሲባል እንደ ሙሴ 120 ሲሆን አይደለም፣ እንደ ኖህ የሆነ ዓመት ሲኖር አይደለም፣ ሩጫዬን ጨርሻለሁ። ያ ነው የዘመን ቁጥር መሙላት። ሩጫህን ስትጨርስ ሩጫውን ያው ጨርሻለሁ ይላል። አሁን አለ ጨርሻለሁ ማለት ሰክሲድ አድርጌያለሁ፣ የዘመንን ቁጥር ሞልቼዋለሁ። አንዳንድ ሰው የዘመንን ቁጥር በዕዳ ይጨርሳል፣ ከሰው በመበደል። አንዳንድ ሰው የዘመንን ቁጥር በቅጥረኝነት ይጨርሳል። አንዳንድ ሰው የዘመንን ቁጥር ከሰው የበታች በመሆን ይጨርሳል። እኔ ዛሬ ያታውቃለሁ እግዚአብሔር ለተፈጠርክበት ዓመታት ለተፈጠርክበት ዓላማ እንድትኖር ዘመንህን ያስገዛልሃል፣ እድሜሽን ያስገዛልሻል። እስቲ እንዲህ ብዬ ልንገራችሁ። አንድ ሰው ታሞ 2 ዓመት ሆስፒታል ቢተኛ በሽታው እድሜውን አልበላው፣ በልቶታል። በሽታ የነጠቀ እድሜ አለ፣ የተነጠቀው ምርኮ አለ አስተኝቶ። ያ ማለት ሰው በጦርነት አሸንፎ ንብረት እንደሚዘር ሰይጣን በበሽታ አስተኝቶ እድሜ ይዘርፋል። 37 ዓመት ሙሉ 37 ዓመት ሙሉ አላገባም፣ ልጅ ላይወልድ ይችላል። ይህ ኖርማል የሚባለው ኑሮ እንኳን አልኖረም። አንድ አልጋ ላይ 37 ዓመት ሙሉ ጨረሰ። ሰይጣን 37 ዓመት ሰረቀው። ኢየሱስ ምን አለ? እቺ ሴት የአብርሃም ዘር ናት። የድካም መንፈስ 17 ዓመት ሙሉ አሰረ። ስንት ዓመት ተሰረቀች? 17 ዓመት ሙሉ። ግን የ17 ዓመት ሙሉ ኬዟ በአንድ ቃል ተመለሰ። ዛሬ አውጃለሁ፣ የትኛውም ዓመት ሙሉ ኑሮህን ቤትን ያሰረ ምድሪቷ ላይ ያለ እርግማን፣ ስማኝ፣ ቤተሰብ ላይ ያለ እርግማን ዛሬ መፈታት ሆነ። ዛሬ ምርኮ ተመለሰ። ከጎናችሁ ላለ ሰው የአብርሃም ዘር ነው ይበል። በፍጹም በድህነት አልታሰርበት፣ በበሽታ አልታሰርበት። የአብርሃም ዘር ነኝ ይበል። ጮክ ብላችሁ የአብርሃም ዘር ነኝ ይበል። መታሰር አይገባም ወገኖች ሆይ። ምርኮ ሲባል ግሬስ ብቻ አይደለም። ያንዳንዱ ሴጣን የሚሰጠው ጸጋውን ነው፣ ጸጋውን ነው። እንደምንም አባሉ በብልጥግና ሊሆን ይችላል፣ በትዳር ሊሆን ይችላል። የእውነት እኮ አንዳንድ ሰው ሜሬጅ ውስጥ ገብቶ ይዋጣል፣ ይጠፋል። ከዛ በኋላ አንዳንድ ሰው በገንዘብ ውስጥ ገብቶ ይዋጣል። ያ ወይ ሜሬጁ ሊሆን ይችላል ወይ
ያልሆነ ሪሌሽንሽፕ ይላቀዋል። እንደ ሳምሶን ከተጠራበት ጥሪ ያስወጣዋል። ያ 3000 ፍልስጤማውያን የገደለው ሁሉን ያንበረከከ ሳምሶን ወገኖች ሆይ እህል ፈጪ ሆነ። ገዣቸው ነበር፣ መሳፍንት ነው። ከመሳፍንትነት ወደ እህል ፈጪነት ዜናን እንዴት እንዳሻገረው ነው። አንድ ቀን ግን እንደዚህ ያለ እግዚአብሔር አንድ ጊዜ አስበኝ፣ ታሪኬ እንዲህ እንዳላበቃ አንድ ጊዜ አስበኝ አለ። ኮለኑን ይዞ ወገኖች ሆይ ያ ታሪክ ሳምሶን በሕይወቱ ከፈጸመው ነገር ሁሉ በላይ ያ ይመጣል። መጽሐፍ ሲናገር እግዚአብሔር ተለመነው ይላል። እስቲ እጃችሁን አንሱ። ዛሬ እግዚአብሔር ያስባችኋል። ምንም ነገር ከቤታችሁ ተወስዶ ቢሆን ትታሰባለህ፣ ትታሰቢያለህ። ከጎናችሁ ያለ ሰው አያስበኝም በል። እግዚአብሔር ሐሙስ ዕለት ሲያስረዳኝ ነበረ። እዚህ እየጸለይኩኝ ዓርብ ጠዋት ተናግሬያለሁ። ዮሴፍ ከመጣበት መንገድ የተነሳ ነፍሱ ዛለ። እግዚአብሔር የረሳው መሰለውና ጠጅ አሳላፊ አስበኝ ከዚህ ቦታ ጊዜ አለ። እግዚአብሔር ረስቶኛል። ኦልሬዲ ጉድጓድ ስገባ ከዚህ ስወጣ ከዚህ ስለዚህ አለ ጠጅ አሳላፊ ከዚህ ትወጣለህ አይችልም ተነበየለት። ህልምክ እንዲህ ተፈቷል። ስትወጣለን አስበኛል። የብዙ ሰው አገልግሎት እንደዚህ ያለ ኢትዮጵያ ላይ ተንብየው ሰውየው እንዲያስባቸው አይደለም የሚፈልጉ እግዚአብሔር ይረሱታል። እግዚአብሔር የሚገርመው ሰውየው ወጥቶ ረሳው። ዛሬ ሰማይ የለም። እኔ አንድ ሰው አውቻለሁ። ሰማይ ያለው ጊዜ መታለና ትታሰባለህ። ሰማይ ያለው ሰዓት መታለና ትታሰባለህ። ዛሬ ላንተ የመታሰብ ቀን ነው። አንድ ያለ ሳምሶን ያንን አለ ያስፈጩኝን እህል ልበቀላቸው፣ ዓይኔ ያወጡትን ልበቀላቸው። አንዴ ምርኮ መልስ፣ አንዴ የትላንት ኃያልነቴ በአንድ የአህያ ጭንቅላት 3000 ሰው መገድልበትን ጸጋ፣ የታሰሩበትን ገመድ መበጣጥስበትን ጸጋ ስጠኝ አለ። እግዚአብሔር ደግሞ ሲቀባ በጠላቶቹ መሃል ነው። ሳምሶን ጠላቶቹ መሃል እያለ እግዚአብሔር ጸጋ ሰጠው። ዛሬ አውጃለሁ፣ የትኛው ከበባ ውስጥ ብትሆን ምርኮ ስለሚመለስ አይተው የማታውቀው ጸጋ እላይክ ላይ ይወድቃል። ሰላምን ይወድቃል። አንድ ያለ በቃ እግዚአብሔር ሆይ አንድ ያስበኛል። እውነት ነው ኪዳንን አፍርሻለሁ፣ አትላጭ ያልከውን ጸሎት አተላጭቻለሁ። እውነት ነው ግን አለ ፍጻሜ እንደዚህ አይሁን፣ እህል ፈጪ አይሁን። መጽሐፍ ሲናገር ሳምሶን በሕይወት ሳለ ከገደላቸው ይልቅ በሞቱ የገደላቸው በለጠ። ዛሬ ጸጋ እየሞተ ቢሆን እንደው ኑሮን ዓይንን ተጎልጉሎ ወጥቶ እየፈጨቅ ቢሆን እግዚአብሔር ካዘጋጀልን በክርስቶስ ከፍ ካለ የመሳፍን የገዢነት የመኳንንት ሕይወት ወርደ ያልተገባ ኑሮ ላይ ብትሆን እመነኝ እንኳን በዚህ ወር ተገኘ። በዚህ ወር እግዚአብሔር በክርስቶስ ያየልህ ሕይወት እንደ ምርኮ ይመለስልሃል፣ እንደ ምርኮ ይመለስልሻል። ሰይጣን ታውቃላችሁ፣ አንደኛ ከሰው ሕይወት የሚሰርቀው ዕድሜ ነው። ጊዜ ነው የሚሰርቅብህ፣ ጊዜ ነው የሚሰርቅብህ። ግን እግዚአብሔር ዘመንህን ራሱ እንደ ምርኮ ይሰጣል። እድሜህን እንደ ምርኮ ይሰጣል። መጽሐፍ ሲናገር እንደዚህ ይላል። መዝሙረ ዳዊት መዝሙር 85 ከቁጥር 1 ጀምሮ አቤቱ ለምድርህ ሞገስን አደረግ። እስቲ ለኔ ነው በል፣ ለኔ ነው በል። እግዚአብሔር ለኔ ሞገስን አድርጓል በል። አቤቱ ይላል ዳዊት ሲናገር ስም በቅንፍ 85 ከቁጥር 1 ጀምሮ አቤቱ ለምድርህ ሞገስን አደረግልና የያዕቆብን ምርኮ መለስህ። ምንድነው የያዕቆብ ምርኮ? ያዕቆብ የተነጠቀው ምርኮ ምንድነው?
እግዚአብሔር የመለሰለት ምርኮ ያዕቆብ የተነጠቀው ምርኮ የአባቱ የአብርሃም በረከት ነው። ያዕቆብ የተነጠቀው ምርኮ የአባቱ የይስሐቅ በረከት ነው። እግዚአብሔር ያዕቆብ ብሎ ብዙ ጊዜ ሲያበራ ያዕቆብ ብሎ ሲያበራ ቸርች ያለው እስራኤል ኮንግሪጌሽንን ነው የሚያወራው። ይስሐቅ ሲል ልጅነትን ነው የሚያወራው። አብርሃም ሲል አባትነትን ነው የሚያወራው። የያዕቆብን ምርኮ መለሳለ ማለት የቤተ ክርስቲያንን ምርኮ ገዥነታችን፣ አሸናፊነታችን ማንቶ ፕራክቲስ ጎናችሁ ላለ ሰው በዚህ በረት የቸርች ገዥነት በረት ወደ አደባባይ ይገለጣል። እዚህ ነው እግዚአብሔር እኔ የአብርሃም የይስሐቅ የያዕቆብ አምላክ ብሎ የሚያቆም አይቀጥልም። ከዛ በኋላ ሶስቱ ጋር ደርሶ ያቆማል። እኔ እነዚህ ሶስቱ የየራሳቸው ጥላ ናቸው ለአዲስ ኪዳን። ይስሐቅ የክርስቶስ ጥላ ነው። አብርሃም የእግዚአብሔር ጥላ ነው። ያዕቆብ ደግሞ እኛ ነን። ይስሐቅም መጽሐፍ የያዕቆብን ምርኮ መለስ። የያዕቆብ ምርኮ ማለት እግዚአብሔር በተስፋ ለእስራኤል የሰጣቸው ሕይወት ምን የሚል ታበድራለህ እንጂ አትበደርም፣ ራስ እንጂ ጅራት አትሆንም፣ በመውጣትህ ብሩክ፣ በመግባትህ ብሩክ፣ በእርሻ ብሩክ፣ በከብቶች ርቢ ብሩክ። ይሄ ነው የያዕቆብ ምርኮ። እግዚአብሔር የሚመልስለት ምርኮ። ያዕቆብ እስራኤላውያን ምርኳቸው ተሰርቆ የእርግብ ኩስ በሉ። ማበደር አይደለም፣ የአህያ ጭንቅላት በሉ። ሰይጣን የሆነ ነገራቸውን ነጠቃቸው ከእግዚአብሔር መንገድ በማስተላለፍ ራስ ትሆናለህ የተባለው ሕዝብ ባቢሎን ጅራት ሆነ። ስንት ሰው ነው ለገዥነት ተጠቅሞበት ዓለም ወጥቶ ጅራት የሆነው? ሲታይ ሕይወታቸው አብርሃም እንደተተነበየለት አይደለም። ሲታይ ሕይወታቸው ለይስሐቅ እንደተተነበየለት አይደለም። እግዚአብሔር አየና እንደዚያ አለ፣ አሁን አለ በሞገስ የያዕቆብን ምርኮ እመልሳለሁ። በሞገስ ለምድሪቱ ሞገስ እሰጣለሁ። ለምድሪቱ ለምን ሞገስ እሰጣለሁ? ሁሉም በቃ ፊታቸው እንዳለ አላለም። እግዚአብሔር ለምድሪቱ ሞገስ እሰጥበት ምክንያት ለአንድ ነው አለ፣ የያዕቆብን ምርኮ። ወገኖች ኢትዮጵያ ላይ ሞገስ መጥቶ ኢትዮጵያ ወደ በረከት ብትመጣ ቸርች ትባረካለች እንጂ አሕዛብ እንዲባረክ አይደለም። እግዚአብሔር ሙስሊም ሁሉም ተባርኮ ቸርች በድህነት እንድትመለስ አይደለም። እግዚአብሔር በባሪያው በኩል ለኢትዮጵያ በቄስ በሊና በኩል ያየው የከፍታ ዘመን እስቲ ለእኛ ነው ለእኛ ነው። እግዚአብሔር በልጆቹ ነው ምድሪቷን ከፍ ማድረግ የሚፈልገው። እግዚአብሔር በልጆቹ ነው ምርኮን ለምድሪቱ መመለስ የሚፈልገው። ለዚህ ነው ለምድርህ ሞገስን አደረጋልና የያዕቆብን ምርኮ። መጽሐፍ ምን ይላል መሰላችሁ? ኤርምያስ ላይ እግዚአብሔር እንደዚህ ይላል፣ የያዕቆብን የድንኳኑን ምርኮ መልሳልና። የድንኳን የሥጋ የያዕቆብን የድንኳን በዚህ በሥጋ በድንኳን በምትኖርበት ዘመን የሚያስፈልግን ገንዘብ፣ የሥጋን ጤንነት፣ የሥጋን ሰላም፣ የሥጋን እረፍት እግዚአብሔር አለ የያዕቆብን የድንኳን ምርኮ እመልሳለሁ። እዚህ ማን ያሟል? እጁን ያሳያል። የድንኳን ምርኮ ስለሆነ አሁን በቃሉ ፈውስ ይሆናል። እጃችሁን አሳዩ። አንድ ሁለት ቁሙልኝ፣ ቁሙልኝ። የሚያማችሁ ቦታ ያዙ፣ የሚያማችሁ የድንኳን ምርኮ ነው ያለ። ቁሙ። የሚጸለይላችሁ ሰዎች ሁሉ ቁሙ። ቁሙ ስል ለቆመ ነው እግዚአብሔር የሚሰራ።
አይ ቁጭ ምንም ይሰራ ካካ አይሆንም። የመጀመሪያው በቃል መታዘዝ ነው። ቁሙ በእምነት እርሶን ጋሽ እሺ ያዛቸው 1 2 3 4 5 6 7 8 አሟል ቁማ ታዲያ አትፍራ ቃል ስለመጣልህ በጌታ በኢየሱስ ክርስቶስ ስምና ስልጣን የያዕቆብ የድንኳን ምርኮ መልሳለሁ እንዳለ አሁን የተወሰደባችሁ ጤንነት ተመለሰ። አሜን። ተመለሰ። አሜን። ተመለሰ። አሜን። ተመለሰ። አሜን። የትኛውም የአጥንት የሆድ ኬዝ፣ የጉሮሮ ኬዝ፣ የጆሮ ኬዝ፣ ማንኛውም አይነት ሰይጣን ያጠቃችሁ ጥቃት ሁሉ በኢየሱስ ስም በጤንነት ተቀየረ። ተቀየረ። አውጀነው ተፈውሳችኋል። 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 ጤንነታችሁ ተመለሰ። አሜን። ተቀመጡ። እግዚአብሔር የያዕቆብን የድንኳን ምርኮ በዚህ ላይ ቆሜ ማወጅ ይፈልጋል። የድንኳን ምርኮ ድንኳን የሚያስፈልገው እግዚአብሔር ነው። ስለ ድንኳን ያወራል። ስለ ልብስ፣ ስለ ምግብ፣ ስለ ቤት መጽሐፍ ሲናገር አበቦች እንዲህ ከለበሱ እናንተ ደግሞ እግዚአብሔር እንዴት አያለብሳችሁም ይላል። እንዴት አይመግባችሁም ይላል። እግዚአብሔር ያምናል ማለት ነው። በስጋ በምትኖርበት ዘመን የሚያስፈልግ ነገር እንዳለ ለስጋ ተነግረው ለመንፈስ ያለው አለ። እስቲ ስጋዬ የክርስቶስ ነው። በጣም ስጋዬ ማለት የክርስቶስ እግዚአብሔር የስጋን ምርኮ እግዚአብሔር የትዳራችሁ ምርኮ እግዚአብሔር የጤንነታችሁ ምርኮ እግዚአብሔር የሀሳባችሁ ምርኮ የጨለመ የሀሳብ ፓርት ቢኖር ይመልሳል። እንዴት ሞገስ የሆነ ምርኮ ወደ አንተ ይስባል። ቀኝ እጃችሁን ፊታችሁ ላይ ጫኑ። በናዝሬቱ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር በሞገስ ግብፃውያንን እንዳስበዘበዘ ናንቶሼ ኤኬሬባስ 430 ዓመት የለፉበትን ወርቅና ብር በሞገስ እንዳስመለሰ እኔ አውጃለሁ። ይሄ ወር ሳያልቅ ወደሚቀጥለው ወር ሳንሻገር ነገር የሚያስበዘብዝ ሞገስ በላችሁ ሆነ። ጠላታችሁን የሚያስበዘብዝ የመለኮት ሞገስ በላችሁ ሆነ። ሰዮኔ ይሁንባችሁ። ታውቃላችሁ ሞገስ ምርኮን ያስመልሳል። እስራኤላውያን አያቶቻቸው ሁሉ የሰሩትን ብር በሞገስ ይወስድ። እግዚአብሔር በዚህ አለ፣ እኔ ለሕዝቡ ሞገስ እሰጣለሁ። ይህ ብርና ወርቅ ምን ይበል ይጠይቅ። አሜን። አሁን በምትሄድበት ቦታ ሁሉ ሞገስህ ስለተቀየረ ያንተ የሆነ በር ይከፈታል። አሜን። ያንቺ የሆነ በር ይከፈታል። አሜን። ያንተ የሆነ ጸጋ ይለቀቃል። አሜን። ያንተ የሆነ የሰማይ በር ይከፈታል። አሜን። ያንቺ የሆነ ምድራዊ በር ይከፈታል። አሜን። የበረከት የብልጥግና በር ይከፈታል። መጽሐፍ ኢዮብ መጨረሻ 42 ይውማ ደስ የሚል ነገር አለ። አንደኛ ለሰው መጸለይ ምን ያህል እንደሚጠቅም አለ። ቁጥር 10 ስሙ። ኢዮብም ስለ ወዳጆቹ በጸለየ ጊዜ ከጎናችሁ ላለ ሰው ስለ ወዳጆቹ ነው የሚለው፣ ስለ ራሱ አይደለም። አንዳንዴ ስለ ወዳጅህ ጸልይ በል፣ ስለ ፓስተርም ጸልይ በል፣ ስለ ሲቪል ጸልይ በል፣ ስለ ቸርችም ጸልይ በል። ስለ ወዳጆቹ በጸለየ ጊዜ ሚለው ስሙ ውጤቱ ስለ ወዳጆቹ በጸለየ ጊዜ እግዚአብሔር ምርኮውን መለሰለት። መቼ አንዳንድ ጊዜ እኮ ለምርኮ መመለስ ምኑ በር እንደሆነ አታውቅም። አንተ ልክ ስትል አንተ ለጓደኛ ምን ጸልየው እግዚአብሔር ግን ያንተ ምርኮ ይመልሳል። አሜን ሚለው እንደዛ ነው።
ኢዮብም ስለ ወዳጆቹ ማለት ነው ጻድቅ ለነበሩት ወዳጆች አይደለም ላቆሰሉት ሆድ ላባሱት እግዚአብሔር እንኳን ተቆጥቼባቸዋለሁ ላሉ ለእነሱ ግን ኢዮብ ይጸልያል። ስሙ ምንድን እግዚአብሔር ምርኮውን መለሰለት። እግዚአብሔር ቀድሞ በነበረው ፈንታ ሁለት እጥፍ አድርጎ ለኢዮብ ሰጠው። መቼ? ስለ ወዳጆቹ ሲጸልይ። ለወዳጆቹ ነው የተሰጠው አይደለም፣ ለኢዮብ ምን ያህል ሁለት እጥፍ አድርጎ ምርኮውን መለሰለት። በፊት የነበረው 10 ከብት ከነበረ 20 በዚህ ዘመን ባይፈቀድም 10 ልጆች ከነበሩ 20 ልጆች እግዚአብሔር ስጦታ ናቸው። 20 ልጅ ማሳደግ ከባድ ነው። በዚህ ዘመን ድሮ ከብት ሰጥተው ይልኳቸዋል። ግን ይሁን ብቻ እንዴት እንደተመለሰለት ሁለት እጥፍ አድርጎ መለሰለት። በዚህ ወር ምርኮ እንዲመለስላችሁ የምትፈልጉ ከሆነ አጥብቀ ለወንድም ጸልይ። የእውነት ነው። እከሌን ባርከው በተለይ ስለ መሬት ጸልይ። ወይም ደግሞ በጣም ያዘንክበት ሰው አለ ጸልይ። እንደዛ ነው አይሆን ይመለሳል። ልብህን ያሳዘነ ሰው አለ አትበለው፣ ጸልይ። ጸልይ ለሰው እውነቴን ነው የምልህ ጸልይ። ለምን ለሰውየው ስትጸልይ እግዚአብሔር ቀድሞ የነበረ ጸጋ ሁለት እጥፍ ያደርግልሃል። ለካስ ለሰው መጸለይ ለራስ እኛ የሚመስል ከዚያ ከሊቃው በኢየሱስ አሁን ከነበረው ነገር አግኝነው ስትል ሰው እኔ ባለፈው ጋፖስት ተናግሬያለሁ። ሁለት ለሁለት ያይዘን እየጸለይን ማለት ነው። እኔ ለሱ መጸለይ ጸሎት እኔ ከረጢት ውስጥ ነው የሚከተለው። ለሱ ማውጅ ሁለት ለሁለት ይነሳ ከሚበል ብድግ ይበል ሲል ለእኔ ነው የሚሰበር። ብድግ ይበል ሲል ለእኔ ብድግ የማለት ጸጋ ይሰጠው። እግዚአብሔር ማንም በሰፈረው መስፈሪያ ምን ይላል? ይሰፈርለታል። የምትሰፍረው መስፈሪያ የለህማ። ለሰው ማጸለይ ከሆነ ለሰው እየጸለይ ከሆነ መስፈሪያ አለ። እየሰፈርክ ቃል ጸጋን እንዲነሱ መስፈሪያ አለ። ያን ጊዜ ለአንተ ደግሞ ምን ይልልሃል? ይሰፈርልሃል። አንተ ለሰውዬው በዚች ነው የምትሰጠው። እግዚአብሔር ከፍ ባለች ደግሞ ለአንተ ሰ ኢዮብ የሚገርመው ስለ ወዳጆቹ ይላል። እውነት ወዳጆቹ ናቸው። አንተ ኃጢአተኛ፣ አንተ እንዲነሳ ትክክል አይደለም ያዝ ብለው እስከ ምዕራፍ 30 ምናምን ቁስል ያደረጉት ናቸው። እግዚአብሔር ጽድቅ ያልሆነ ነገር ትክክል ያልሆነ ነገር ተናግረዋል ያላቸው መጽሐፍ ግን ወዳጆች ነው። ከጎን ላበሰው አንተ ወዳጄ ነበር አንተ በማየት ደስ ይለኛል። በጸለየ ጊዜ ሁለት እጥፍ ምርኮን መለሰለት። ሁለት እጥፍ። እቺ የመሀል ማስታወቂያ መዝሙረ ዳዊት ላይ መጽሐፍ ስለምን ማለዳም ስትበሉ ምንም ስትበሉ እቺን ለራሳችሁ ብቻ ጸልዩ። እግዚአብሔር የከሌን ሰው የከሌን ቤት አስብ፣ ከሌን በተለይ ለሚያናደዳችሁ ሰው ጸልዩ። ጎን ላለ ሰው በደንብ የሚያናድድ ሰው ካለ ጸልዩለት። እንደዛ ነው። በተለይ አብራችሁ ብዙ ዘመን ለመጣችሁ ሰዎች እስቲ ለቀቅ አድርጉት በጸሎታችሁ። ያኔ እናንተ ባላችሁበት አካባቢ ይሄው መጽሐፍ ሲናገር እግዚአብሔር የኢዮብን ምርኮ መለሰለት። መቼ? ለወዳጆቹ በጸለየ ጊዜ።
መዝሙር 126 መዝሙር 126 ከቁጥር 1 እንደዚህ ይላል። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እግዚአብሔር ተቀጥራለች። ዝም ብላችሁ ስታስቡ ይላችሁ ጊዜ የሚል ነገር አለ። ሁሉም ላይ ስለ ምርኮ የተጻፈ ነው። እዛም ላይ የጀመርንበት ቦታ ምን ይላል? የይሁዳ ምርኮ በምመልስበት ጊዜ መከር ተወስኗል። ጊዜ ኢዮብም ለወዳጆቹ በጸለየ ጊዜ እዚህ ጋር ደግሞ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ በቃ ይሄ ወር የደስታ ወር ነው። እጅን ተነቢያን ምርኮ ከመመለሱ የተነሳ አሕዛብ በአንተ ጉዳይ ይነጋገራል። በአንተ ጉዳይ ይነጋገራል። ስለሚገለጥ መጸጋ ይነጋገራል። ስለገባበት የፋይናንስ ራሳ ይነጋገራል። እጅግ ላይ የሆነ ስላለው ታምራት ይነጋገራል። በኢየሱስም ይነጋገራል። ሃሌሉያ ስሙ። እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስተኞች ሆነን። ማጋላ ምርኮ ሲመለስ የሚታይ ባህሪ አለ። የመጀመሪያው ደስተኛ እጅግ ማንቶራት እጅግ ለአንድ ሰው ላሞች እግዚአብሔር በዚህ ወር ሰዎች ሁሉ የሚያዩት ሳት ካንተ ቤት ይወጣ፣ ካንቺ ቤት ይወጣ፣ ካንተ ድንኳን ይወጣ። በዚህ ወር ከአንድ ሰው ቤት ድንኳን እልልታ ይሰማል፣ እልልታ ይሰማል። የመጀመሪያው ሳት የፉገራ ሳት። ይህ ሳት ትንቢት ብትሰማበት ጊዜ የምትስቀው ሳቅ ታውቃላችሁ። በመንፈስ ሁለት አይነት ሳቅ ነው። አብርሃም ቤት የሆነው ሳቅ አለ። አብርሃም በጉልበት ወድቆ የሳቀው ሳቅ ልጅ ይወለዳል ሲባል አብርሃም ብቻ አልሳቀም። ሌላ ማን ሳቅ? ሳራ ብላ የሳቀችው ሳቅ አለ። ሁለተኛው ሳቅ ግን እግዚአብሔር ሳቅ በሳቅ አደረገን ይባላል። ሪል ሳቅ አለ። እስከ ዛሬ እንደ ሳራ የትንቢት ሳቅ ስቀል ቢሆን ይሄ ወር ግን አካሉን ስለምትይዝ እግዚአብሔር ሳቅ በሳቅ ያደርጋል። እግዚአብሔር ሳቅ በሳቅ ያደርግሻል። አሜን። እተነብያለሁ ከቀን ወደ ቀን የሚጨምር የደስታ መንፈስ፣ የደስታ መጎናጸፊያ በአንድ ሰው ላይ ወደቀ። መጽሐፍ ምን ይላል? በሐዘን ተቀመጥ፣ በሐዘን መንፈስ ተንካ፣ በሐዘን መንፈስ ተንካ። ፈንታ ከተባለ ትንቢተ ኢሳይያስ በሐዘን መንፈስ ፈንታ ማለት ይላል ዝም ብሎ የደስታ ቢሰጥ ፈንታ ይባላል፣ ሰጠን ይባላል። ግን ፈንታ ከተባለ አንተ ጋር የነበረ ነገር አለ፣ ሐዘን ይባላል። ይሄ ምርኮ ስለሚመለስ ሐዘኑን ይወስድና በሐዘኑ ፈንታ የደስታን መጎናጸፊያ እግዚአብሔር እንደዚህ ላይ ይጥላል። እጃችሁን አንሱ። ሐዘን ከቤት ተወሰደ። አደጋ ከቤት ተወሰደ። ጭንቀት ከቤት ተወሰደ። መከራ በቃ፣ ችግር በቃ፣ ውድቀት በቃ። በቃ በሉ፣ ነገ በሉ። የደስታ ዘመን ነው። የደስታ ዘመን ነው። የክብር ዘመን ነው። እጅግ ደስተኞች ሆነን እጅግ ተወራቱ ያለ ሰው ይበል። በዚህ ወር አዝኛ ታገኘኝ ይባላል። ከፊቴ የምታየው በሉት፣ ከፊቴ የምታየው በሉት፣ የደስታ ባለው በሉት፣ የሐዘን ለቅሶ አላለቅስም በሉት። በዚህ ወር በሉት እግዚአብሔር
እየሳቅ መንገድ ላይ ትታያለህ። እየሳቅ ሰው ችግር ብቻውን ያስራል ያለ አንተ እግዚአብሔር በመንፈሱ ያስቃል። ታክሲ ሲገባ ትስቃለህ፣ ሲገባ ትስቃለህ። ሁለት ነገር ነው መንፈሳዊ ነገር ላይ እኔ ሲገባ የመጀመሪያው ሳቅ ጠላት ምንም እንደማያመጣ ስታረጋግጥ የምትስቀው ሳቅ። መጽሐፍ ሲናገር በመስሉና በእግዚአብሔር ላይ ተማከሩ እንሰራው እንዲናደርገው ሲሉ በላይ ያለምን ይላል። ለምን እንደሚስቅ ታውቃላችሁ? እሱ ያለው ላይ ነው፣ እነሱ ታችን የሚማከሩ ይህ ታድተው ሊያስቡ ነው። ይህ በዚህ ወር እየዋራችሁ ትስቃለ፣ እየረገሙ ትስቃለ፣ የሆነ ቀን እያወጡ ትስቃለ። ሳጠራቱ ግራ አጋባ በደንብ የሆነ ቃል ተናግረው ሲመጡ እስቲ በሰማይ ይበለው እስቃለው ለራሱ ነገር በሰማይ የምታምኑ ይበላል። ደስ ሃሌሉያ! የደስታ ዘመን ነው። የሳቅ ዘመን ነው። ይሳቅ የሚወለድበት ጊዜ ነው። እስማኤል እንደማይወርስ የሚረጋገጥበት ጊዜ ነው። ምናልባት ሰራ ብዙ ነው በዘጠና ምናምን ዓመቷ ስላረገዘ ክፋር አይነ ይጨነቅ ይሆናል። ፊልሙ ላይ አይታችኋል። አምራም በእጅ ሲቆራረጥ ፊልሙ ላይ ወደዚህ ይላል፣ ወደዚህ ይላል፣ ወደዚህ ይላል፣ ወደዚህ ይላል። ልክ ወደ ሆነ ቦታ ሄዶ ሲመለስ የህፃን ተሰማ ተንበርክኮ ጮኸ። ይሄ ወደዚህ ነው ለመጀመሪያ ጊዜ ወዳሱ ይሳል ልጅ እንኳን ሲጮ አብርሃም ረፋ ስሙ በዚያ ጊዜ እጅግ ደስተኞች ሆነን በዚያ ጊዜ አፋችንን ደስታ አንደበታችንንም ሐሴት ሞላ። በዚህ ወር መናደድ ያለታል። ያናደድ ጊዜ ሁሉ አንተን ያስቃል። ለምን ቅድሚያ ተሞልተሃል። መናደድ ይላል። ለምሳሌ እኔ መጥቼ የሚያናድድ ነገር እስካልሞላው ድረስ አይናደድም። የሆነ ኬዝ ሁሉ ይዤ እስካልነገርኩት አይናደድም። የሚያናድድ ነገር ይዤ ልክ እኔ ውስጥ ያለውን የሚያናድድ ኬዝ ስሞላው እሱ ይናደዳል። አሁን ግን እግዚአብሔር አስቀድሞ ደስታ ሐሴት ሞላበት፣ ሐሴት ሞላበት። ስሙ ምን እንደሚል በፈልገው ቃል ጋር በዚያ ጊዜ ስሙ ሁለት ጊዜ አለ። የመጀመሪያው ጊዜ እግዚአብሔር የጽዮንን ምርኮ በመለሰ፣ አንደኛው ጊዜ ምርኮ የሚመለስበት ጊዜ። ሁለተኛው ጊዜ በዚያ ጊዜ በየትኛው ጊዜ? የጽዮን ምርኮ በሚመለስበት ጊዜ። ከጎናችሁ ላለ ሰው ምርኮ የሚመለስበት ጊዜ አለ። እሱ ይሄ ወር ነው ማለት ይሄ ወር ነው ማለት በዚህ ወር እጸጋለሁ ማለት በዚህ ወር ከፍላለሁ ማለት እባክና ይቁል ጫማለሁ ማለት ረድተዋል። ይሄ ወር እሺ ልክ ምርኮ የሚመለስበት ጊዜ በዚያ ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገር በምን ጊዜ ታውቃለህ? የሆነ ነገር ሲመለስልህ ወንድሞች አይደለም ያወሩት ወይ በአሕዛብ ዘንድ ከተባለ የሚመለስልህ እኮ ከአዳራሽ ይወጣል። አዳራሽ ሲሆን አሕዛብ አይሰብክም። የዚህ የምርኮ አመላለስ ከአዳራሽ የወጣ የምርኮ አመላለስ ነው። ለምን አሕዛብ ባይሰሙ እንዴት ታላቅ ነገር አደረገላቸው ይላል። ሁለት ነገር ነው። አሕዛብ የሚታይ ነገር ካልሆነ አያምኑ።
ለምን ለነሱ ማየት አመን። እንግዲህ አሕዛብ ካወሩ ባንተ ጉዳይ ሁለት ነገር ነው የሚሆነው። አንደኛው ከአዳራሽ የወጣ ነገር ነው። ሁለተኛ የሚታይ ነገር ነው። ይሄው እንዲህ የምትልበት ወር መስማትን በጆሮዬ ሰምቼ ነበር። አዲስ ኪዳን ላይ ግን አሕዛብ የሚለው በተለይ የማይሆኑት እንግዲህ እኛ የአዲስ ኪዳን ሰዎች ነን። የትኛው የብሉይ ኪዳን መጽሐፍ የአዲስ ኪዳን ጥላ አካሉ አዲስ ኪዳን መጽሐፍ ለዚህ ነው የዚያን ጊዜ በአሕዛብ ዘንድ እግዚአብሔር አሕዛብ ራሱ አሁን እግዚአብሔር እንዳለ ሙስሊም ምንም ኢየሱስ ታላቅ ነገር አደረገለት ብሎ ሲመሰክር አሕዛብ እኮ አምላክ ናቸው። የአሕዛብ አማልክቶች ናቸው፣ አጋንንቶች ናቸው። ግን እነሱ ስላንተ ሲያወሩ ተንከባለው አይኖሩም። ምንጭህን ሁሉ ይጠቅሱታል። ስሙ በዚያ ጊዜ በአሕዛብ ዘንድ እግዚአብሔር ታላቅ ነገር አደረገላቸው ተባለ። ማን ያደረገልን? አጎት አይባልም። በዚህ ወር በዚህ ወር አክስት አይባልም። ለእኔ ለምሳሌ እንዲህ ይባላል። አላሙዲንና ቤተሰቦቻቸው በቆሼ ለተጎዱ 40 ሚሊዮን ሰጡ። ማንም አሉ ሶርሱ ይታወቃል። ሶርሱ አጎት እንዲገዛልን እከሌ ለእከሌ ያደረገ አሕዛብ ሲሆን እከሌ ነው ለእሱ ለመነሳት ምክንያት ይባላል። ይሄ ወርግን ምን ያንተ ጸጋ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ መነሳት ሊሆን ይችላል። አሕዛብ ሁሉ ከእግዚአብሔር እንደሆነ ይመሰክራሉ። እመን ይመሰክራሉ። አሜን። ሁለት ነገር ይሆናል። አሕዛብ በአንድ ጉዳይ ለመመስከር ማየት አለባቸው። እንዲህ ብትል እግዚአብሔር እንደዚህ ይልሃል፣ አየር ላይ አበራሃል የሚለውን አሕዛብ አይመሰክርም። ለምን? እነሱ ጋር እምነት ከመስማት አይደለም፣ ማየት አለባቸው። የአሕዛብ ዓለም የማየት ዓለም ነው። የአሕዛብ ዓለም ነገሮችን በማየት ነው ፕሩቭ የሚያደርጉት። ከነሱ ከፍ ያለ ነገር ታላቅ ነገር ይህችስ የእግዚአብሔር አድማት አላሉ። እነሱን ሲያቀጣቸው ጠንቋይ ናቸው፣ በድግምት ነው ያሉት፣ በድንቆላ ነው ያሉት። ነገር ግን የሆነ ሚራክል ስለ እግዚአብሔር እንዲመሰክሩ አደረጋቸው። እመነኝ፣ በዚህ ወር የሚከራከር ሁሉ እመነኝ፣ በሚሆንበት ነገር ስለ እግዚአብሔር ማውራት ይጀምራል። ስለ እግዚአብሔር መመስከር ይጀምራል። ሰይፍ ይጀምራል። ስሙ በዚያ ጊዜ በዚህ ወር በዚያ ጊዜ እግዚአብሔር ታላቅ ነገር አደረገላቸው ተባለ። ስሙ እግዚአብሔር ታላቅ ነገር አደረገልን ደስም ይላል። እግዚአብሔር ታላቅ ነገር ተናገረን ተስፋል ሚለው ግን አደረገልን ድርጊት አክሽን አደረገ ማለት አወሰነ። እግዚአብሔር ታላቅ ነገር ተናገረን ንግግር ነው፣ ስፖክን አክሽን አይደለም። አደረገልን ከሆነ ግን እምን እግዚአብሔር በዚህ ወር የሆነ ነገር ያደርግልሃል።
አያችሁ ቅድም ሲጀምር አንደበታችን በደስታ ተሞላ ደስ አለን ያለበት ምክንያት እዚህ ጋር ምን አለ? እግዚአብሔር ታላቅ ነገር አደረገልን ደስም አለን። ደስም አለን። ለምን? ታላቅ ነገር ስላደረገ። ስሙ አቤቱ በደሙ እንዳሉ ፈሳሾች ምርኳችንን መልስ። በለቅሶ የሚዘሩ በደስታ ይለቅማሉ። ይኸው አሁን መከር የተወሰነን ከምርኮ በመለስ በኋላ ምርኮ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ አለና ከምርኮ ቀጥሎ ብላለ በለቅሶ የሚዘሩ በደስታ ይላል ይለቅማል። ይሄ መከር ነው። አይ በዚህ ወር ምርኮና መኸር አንድ ላይ እንደሚያስ የመጀመሪያ እግዚአብሔር ምርኮ ይመልስልሃል። ከዛ ደስ ይልሃል። በዝናብ ዓመት በለቅሶ ሁልጊዜ ለቅሶ ቢለው ጸሎት ነው መጽሐፍ ይለዋል። እሱ መንፈስ ሲነካ ልታለቅስ ትችላለህ። እግዚአብሔር እንባ ሁሉ ከዓይኑ ይላል ያብሳል ብለው ምን ማለት ነው? እንዲህ ነው እንግዲህ ያብሳል ይላል። በቃ ታልቅስ አይደለም። የእንባ መታበስ ባይብል ላይ የጸሎት መመለስ ነው። ጸሎት ሲመለስ እንባ የታበሰ ይባላል በመንፈስ ቋንቋ። እዚህ ጋር በለቅሶ የሚዘሩ በጸሎት የዘራኸው ያወጅከው ከምርኮ ቀጥሎ አድጎ ታድገዋለህ። እመኔ በዚህ ወር ታድገዋለህ። የጸሎትን ፍሬ የምትበላበት ዘመን መጣ። ስሙ ምን እንደሚል በለቅሶ የሚዘሩ በደስታ ይለቅማሉ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። ሁልጊዜ ዘር ላይ ደስታ የለም። ታውቃላችሁ፣ ለቅሶ ያለ ማለት ጸሎት ነው። መስማት አባቱ መጾም ያለው መቃተት ያለው ዘር ታይኗ የዘር ጊዜ ነው። የለቅሶ ጊዜ ማለት ነው። ማንም ሰው ግን ነዶ ተሸክሞ አያለቅስም። የነዶ ጊዜ የፌሽታ የእልልታ ጊዜ ይል ልክ እግዚአብሔር ጋር ይስሐቅን ስጠኝ ይሄ ሊወርሰኝ ይሄ የኔ ዘር እያሉ ያ የለቅሶ ታይም ነው። ይስሐቅ ሲወለድ ግን ጌታ ሆይ የምስጋና ታይም ነው። ሁልጊዜ ነዶ ባለበት ምስጋና ነው ያለ፣ ዘር ባለበት ጸሎት ያለ፣ መቃተት ያለ፣ ማልቀስ ያለ። እንደሆናችሁ ላለ ሰው እግዚአብሔር እንዲህ ይልሃል፣ አታልቅስ ማኅተሙ ተፈቷል በሉት። ማኅተሙ ተፈቷል፣ ተፈቷል በሉት። የሕይወትህ በሉት፣ የቤትህ በሉት፣ የአገልግሎትህ በሉት። ማኅተም ተፈታ በሉት፣ ማኅተም ተፈታ በሉት። ከሽማግሌዎችም አንዱ አታልቅስ ከይሁዳ ነገድ የሆነው አንበሳ ማኅተሙን ይፈታ ዘንድ ምድር የታሰረችበትን ከአዳም ዘመን ጀምሮ እስከዚህ ጊዜ ያለውን ማኅተም ማንም መፍታት ስላልቻለ ለቅሶ ነበረ። ለቅሶ ማለት ነቢያቶችን ይተነብያሉ፣ ይጸልያሉ፣ ያውጃሉ። የሆነ ዘመን ግን አታልቅስ። እምን ይህ ወር ለአንተ የለቅሶ ወር አይደለም። እንደ ባሪያው ቃል ዓመቱ መጀመሪያ እንደታወጀው በዚህ ዓመት የፍሬን መጀመሪያ ትበላለህ። በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ተሰማሩ። በተመለሱ ጊዜ ግን ነዷቸውን ተሸክመው ደስ እያላቸው ይመጣል። ሁለት ተቃራኒ ነገር፣ እያለቀሱ ሄዱ፣ ደስ እያላቸው ተሰማሩ። ተመለሱ፣ ደስ እያላቸው። ኦኬ፣ በለቅሶና በለቅሶ ለምንድን ነው ሲሄዱ ያለቀሱ? ለምንድን ነው ሲመለሱ ደስ ያላቸው? እጃቸው ላይ ያለው ነገር ነው ይመጡ። ታውቃላችሁ፣ ሲሄዱ እያለቀሱ ነው። ያ ማለት ዘር ነው ያዙት። ፔንቴኮስቴ ራሱ ማለት ነው የመከር በዓላት። እግዚአብሔር እንኳን ያምናል መከር ባለበት በዓል እንዳለ። የመከር በዓል 7 ቀን አክብረው 8ኛ ቀን የሚደግሙት በዓል አለ። የመከር በዓል ፔንቴኮስቴ ይባላል። እግዚአብሔር መከር ደርሶልን በዓል አድርግ ነው የሚል፣ ጨፍር ነው የሚል። እጃችሁ ናሱ አላውቅም። እውነት እግዚአብሔር ምርኮን እንደሚመልስ ታረጋግጥ ዘንድ በቤት የምስጋና ቀን ይዘጋጃል።
አሜን አሜን። በደስታ ለሚለው ይህ ቤት አላውቅም በምን ጉዳይ እንደሆነ፣ ነገር ግን አሕዛብ በዙሪያ ያሉ በዚህ ወር በደስታ ቤት ይሰበሰባሉ። ለደስታችን ቤት ይሰበሰባሉ። እኔም እንደ ነቢይ ነው የምተነበየው። ይሰበሰባሉ፣ በዙሪያ ይሰበሰባሉ። አሜን። ለምን? አሁን የደስታ ጊዜ መከር ይዘራል እንዴ! መከር ይዘራል። እጅግ ላይ ይስሐቅን አቅፈህ አሳቀኝ እንጂ የምትለው አስለቀሰኝ። ይስሐቅን ይዘህ ማልቀስ አለብህ። ይስሐቅን አካባቢ ያለ